بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وسلم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا أما بعد السلام عليكم ورحمة الله وبركاته ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ቦታ አላህ ሱብሓነሁ ወተዓላ ይጠብቃችሁ ይጠብቀን ሁላችንንም። ኢንሻአላህ ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 57 የቃል በቃል ተፍሲር ምዕራፍ ደግሞ 47ኛው ምዕራፍ 47ኛው ባብ ማለት ነው። አንዳንዶቻችሁ 46 ሊል ይችላል ማለት ነው። እሺ የዛሬው ምዕራፋችን ምንድነው የሚለው? ባቡ احترام أسماء الله تعالى وتغيير الاسم لأجل ذلك ይላል። ባቡ ምዕራፍ ነው። احترام ሰለማክበር ሰለማላቅ አስማኢ ስምን አላህ የአላህን ስሞች ሰለማክበር ሰለማላቅ ተዓላ ከፍ ያለውን የአላህ ስብሓነሁ ወተዓላን ስሞች ሰለማክበር ሰለማላቅ የምንማማርበት ባብ ነው። ወተግይሪ እንዲሁም ሰለመቀየር አልኢስሚ ስምን ሊአጅሊ ዘሊክ ለዚሁ ተብሎ የአላህ ስብሓነሁ ወተዓላን ስሞች ለማክበር ለማላቅ ተብሎ ለዚሁ ተብሎ ስሞችን መቀየር። ስለዚህ ነው የምንማማረው ማለት ነው። እንግዲህ የተሳሳቱ ስሞችን ሸሪዓችንን የሚቃረኑ የሚጻረኑ የሆኑትን መቀየር ማስተካከል አለብን ማለት ነው። እንዲሁም በአላህ ሱብሓነሁ ወተዓላ ስሞች ደግሞ መጠራት የለብንም። ስለዚህ የአላህ ሱብሓነሁ ወተዓላ ስሞች የሚጻረኑ ሸሪዓችን የሚጻረን የሆነ ስም ያንን ስም መቀየር አለብን ማለት ነው። ለምን ብለን የአላህ ሱብሓነሁ ወተዓላ ስሞች ለማላቅ ለማክበር ብለን طيب እንግዲህ ስለዚህ ነው የምንማማረው እና በጣም ወሳኝ ባብ ነው። ሐቂቃ ስሞቻችንን መፈተሽ አለብን። ባቡ ምዕራፍ ነው። ኢህቲራሚ ሰለማክበር ሰለማላቅ አስማኢ ስም አላህ የአላህን ስም ተዓላ ከፍ ያለውን የአላህ ሱብሓነሁ ወተዓላን ስሞች ሰለማክበር ሰለማላቅ የመጣ ባብ ነው። ስለዚህ ነው የምንማማረው። ወተግይሪ እንዲሁም ሰለመቀየር አልኢስሚ ስምን ሊአጅሊ ዘሊክ ለዚሁ ተብሎ ማለት ነው። የአላህን ስም ለማላቅ ለማክበር ተብሎ ስሞችን መቀየር የተበላሹ የተሳሳቱ ስሞችን መቀየር ማስተካከል ማለት ነው። ስለዚህ ነው የምንማማረው። طيب عن كأبي شريح عن كأبي أبات شريح كشريح أبات رضي الله عنه الله يودد الله من أبي شريح مالتنا أنه الساتشو كان نبر يكنا يترو نبر كان نبر يكنا ኩንያ ነበራቸው። በኩንያ ስም ይጠሩ ነበረ። ዩክና ማለት በኩንያ ስም ይጠሩ ነበረ። ይሄ ኩንያ ማለት ቅጥል ስም ማለት ነው። ምሳሌ አቡ ሹረይህ የሹረይህ አባት እንደዚህ ማለት ነው። እሙ አቡበከር ከሆነ እሙ አቡበከር በልጅ ስም ማለት እሙ አቡበከር የአቡበከር እናት እንደዚህ ቅጥል ስም ማለት ነው። እሙ አብዱላህ አቡ አብዱላህ እንደዚህ ማለት ነው። ኩንያ ይባላል። አነሁ እሳቸው አቢ ሹረይህ ማለት ነው። እነሆ እሳቸው ካነ ነበር ዩክና ይጠሩ ነበረ። በምን በኩንያ ስም ይጠሩ ነበር። ዩክና በኩንያ ስማቸው ይጠሩ ነበር። ያ ኩንያቸው ምንድነው ደግሞ አበል ሐከም ነበር። አበል ሐከም በመባል ይጠሩ ነበር። ይሄ ኩንያቸው ነው ማለት ነው። አበል ሐከም በመባል ይጠሩ ነበር። አበል ሐከም ማለት እንግዲህ የፈራጅ አባት እንደማለት ነው። አበል ሐከም የፈራጅ አባት ዳኛ እንደማለት ነው ማለት ነው። የዳኛ አባት የፈራጅ አባት እንደማለት ነው። ተዛም ፈቃለ አሉ ለሁ ለሱላቢ ሹረይህ
فقال قالوا له لسلاب شريح مالتنا النبي صلى الله عليه وسلم نبي عليه الصلاة والسلام اندي قالوا لا أبي شريح مالتنا من قالوا إن الله كونه هو السنو الحكم ፈራጁ እሱ ነው ወኢለይሂ ወደሱም ተመላሽ ነው አልሁክሙ ፍርዱም ወደሱ ተመላሽ ነው ፍርዱ የሚመነጨው ከአላህ ነው ፍርዱ የሚመለሰው ወደሱ ነው ስለዚህ ፈራጁ አላህ ነው ብለው መለሱለት ኢነላህ እኮ ነው هو እሱ ነው ሐከም እሱ ነው አላህ ነው ኢነላህ ነው ኢነላህ هو الحكم አላህ ነው እሱ ነው ሐከም ብለው አሉ ማለት ነው ወኢለይሂ ወደሱም ነው አልሁክሙ ፍርዱም ወደሱ ተመላሽ ነው ብለው አሉት ለአቢ ሹረይህ ማለት ነው ነብያችን ከዛም ምን አሉ አቢ ሹረይህ فقال አሉ አቢ ሹረይህ ኢነ እኮ ቀውሚ ህዝቦቼ እኮ ኢዛ ጊዜ ይختلፉ በተለያዩ ጊዜ በተጨቃጨቁ ጊዜ ማለት ነው ይختلፉ ማለት በተጨቃጨቁ ጊዜ ማለት ነው ይختلፉ በተለያዩ በተጨቃጨቁ ጊዜ في شيء ባንዳች ነገር ማለት ነው እርስ በርሳቸው በተጣሉ በተጋጩ ጊዜ ይختلፉ በተለያዩ በተጨቃጨቁ ጊዜ في شيء ባንዳች ነገር አተውኒ ይመጣሉ ወደኔ ይመጣሉ ተዘን فحكمت እፈርዳለሁ በይነሁም በመካከላቸው እፈርዳለሁ ፍርድ ሰጣለሁ አሉ ተዘን ፈራዲየ ይወዳሉ ኪለል ፈሪቀይን ሁለቱም ቡድኖች ይወዳሉ ያንን ፍርድ በዛ ፍርድ ይረካሉ ያንን ፍርድ ይቀበላሉ ያንን ፍርድ ይወዳሉ ማለት ነው ሁለቱም ቡድኖች ማለት ነው ከዛም ወገን ያለው ከዚህም ወገን ያለው በዛ አቢ ሹረይህ በፈረደው ፍርድ ይስማማሉ ማለት ነው طيب በይነሁም በመካከላቸው ፈርዳለሁ ፈራዲየ ይወዳሉ ኪለል ፈሪቀይን ሁለቱም ቡድኖች ይስማማሉ ሁለቱም ቡድኖች ይወዳሉ በዛ በፍርድ ማለት ነው ከዛም فقال አሉ ነብያችን አቡ ሹረይህ አሉ ከዛም فقال አሉ ነብያችን ማ ምን አህሰነ ያማረ ነው هذا ይህ ምን ያማረ ነው አሉት ማለት ነው ምኑን ተግባሩን ማለት ነው ሰዎችን ማስማማቱ ሰዎችን ማስታረቁ በመካከላቸው ፍርድ መስጠቱ ምን ያማረ ነው አሉት ማ ምን አህሰነ ያማረ ነው هذا ይህ ምን ያማረ ተግባር ነው አሉት ማለት ነው ስሙን አይደለም እንግዲህ እዚህ ጋር ስሙ አበል ሐከም ማለቱን ይሄን ጥሩ ነው እያሉ አይደለም ልብ በሉ ምኑን ነው ተግባሩን ሰዎችን ማስማማቱ ሰዎችን ማስታረቁ እነዛ ደግሞ ፍርዱን ተቀብለው መስማማታቸው ምንኛ ያማረ ነው አሉት ማለት ነው ማ አህሰነ هذا ይህ ምን ያማረ ተግባር ነው አሉት ተዛ አደነቁለት ማለት ነው ከዛ ምን አሉ ነብያችን ቀጥላሉ ፈማለከ ላንተ ምን አለ ልጆች አሉህን አሉት ማለት ነው ፈማለከ ላንተ አለህን ሚነል ወለድ ልጆች አሉህን ብለው ጠየቁት ልጆች አሉ ሆይ ብለው ጠየቁት ፈማለከ ላንተ አሉ ሆይ ሚነል ወለድ ልጆች አሉ ሆይ አሉት ፈማለከ ላንተ አለህን ሚነል ወለድ ልጆች አሉህን አሉት ነብያችን ማለት ነው ቁልቱ አልኩኝ አሉ አቡ ሹረይህ እንግዲህ አዎን አሉ ማለት ነው ቁልቱ አልኩኝ አዎን አሉ ማለት ነው አቢ ሹረይህ ማለት ነው ቁልቱ አልኩኝ ሹረይህ ወሙስሊም ወዐብዱላህ የሚባሉ ልጆች አሉኝ ብለው አሉ ማለት ነው አቢ ሹረይህ ማለት ነው ከዛ ቃለ አሉ ነብያችን ፈመን ማን ነው አክበሩሁም ታላቃቸው ማን ነው ትልቀኛው ማን ነው ብለው ጠየቁ ፈመን ማን ነው አክበሩሁም ትልቀኛው ማን ነው ከሹረይህ ከሙስሊም ከዐብዱላህ ማንኛው ነው ትልቁ ብለው ጠየቁ ነብያችን ከዛም ቁልቱ አልኩኝ አሉ አቢ ሹረይህ ማን ነው ቁልቱ አልኩኝ ሹረይህ ነው አልኩኝ አሉ ቃለ አሉ ነብያችን ፈአንተ አንተ አሉት አቡ ሹረይህ ነህ ካሁን በኋላ አሉት ማለት ነው እንግዲህ በልጁ ስም ሰየሙት ማለት ነው ያን የተበላሸ ስም አስተካከሉለት ማለት ነው ፈአንተ አንተ አቡ ሹረይህ የሹረይህ አባት ነህ አሉት አቡ ሹረይህ ቅጥል ስምህ ኩንያህ አቡ ሹረይህ ነህ አሉት ማለት ነው በፊት ማን ነበረ አበል ሐከም ነበረ አበል ሐከም በመባል የተሰየመውት ነበር ማለት ነው ሰዎች እንግዲህ ፍርድ ሲሰጥ ሲያሸማግል እንግዲህ ከማክበርም የተነሳ ሊሆን ይችላል ከማላቅም የተነሳ ሊሆን ይችላል አቢ ሹረይህ አበል ሐከም ይሉት ነበር ማለት ነው ስለዚህ ተዘም ነብይ አለይሂ ሰላቱ ወሰለም ያን ስም አስተካከሉ ቀየሩለት ማለት ነው አቢ ሹረይህ ነህ አሉት ማለት ነው ቃላሉ ነብያችን ፈአንተ አንተ አቡ ሹረይህ ነህ አሉት ካሁን በላይ አቡ ሹረይህ በመባል
ትጠራለህ እንጂ አበል ሐከም እንዳትባል ብለው ነገሩት ማለት ነው። ተዛም ረዋሁ ዘግበውታል፣ አቡ ዳውድ ዘግበውታል፣ ወገይሩ እንዲሁም ሌሎችም ዘግበውታል ማለት ነው። طيب ስለዚህ እና ረሱል አለይሂ ሰላቱ ሰላም እንግዲህ ስሙን አስተካከሉለት ማለት ነው። አንተ አቢ ሹረይህ ነህ አሉት። ስለዚህ እኛም ስሞቻችን ስያሜዎቻችን የተሳሳተ ከሆነ የአላህ ስብሐነ ወተዓላ ስሞች የሚጻረን ከሆነ ሸሪዓችንን ተውሂዳችንን የሚጻረን የሚቃረን ከሆነ ያ ስም መቀየር ማስተካከል አለብን ማለት ነው። ስሞቻችን አሁን አንዳንድ ስሞች አሉ ምን አብዲ ሁሴን፣ አብዱ መሐመድ እንደዚህ የሚባሉ ስሞች አሉ። አብዱ ሁሴን እንደዚህ ማለት አብዱ ሁሴን ከተባለ የሁሴን ባሪያ፣ አብዲ ማለት ባሪያ ማለት ነው። አብዲ ማለት ባሪያ ነው። ሁሴን የሁሴን ባሪያ ሆነ ማለት ነው ይሄ ሰው። ስለዚህ አብዱላህ፣ አብዱራህማን ማለት እንችላለን። ሌላ ግን አብዱ ከሌ ማለት አይቻልም ማለት ነው። አብዲ እንድሪስ ከሆነ የእንድሪስ ባሪያ እንደ ማለት ነው። ስለዚህ ሁሉ አይቻልም ማለት ነው። እነዚህ የመሳሰሉት አሉ የአላህ ሱብሓነሁ ወተዓላ ስሞች የሚጻረኑ ነው። እንዲሁም ደግሞ ሸሪዓችን የሚጻረን ከሆነ ያ ስም መቀየር አለብን። ለምን? ኢህቲራሚ አስማኢላሂ ተዓላ የአላህ ሱብሓነሁ ወተዓላ ስሞች የአላህ ሱብሓነሁ ወተዓላ ስሞች ከማክበራችን የተነሳ ማላቃችን ለዚሁ ተብሎ መቀየር አለብን ማለት ነው። ስለዚህ እንግዲህ በጣም ወሳኝ ትምህርት ነው። ስሞቻችን ማስተካከል አለብን። እንግዲህ አቢ ሹረይህ ሰዎችን ፍርድ ይሰጣሉ፣ ሰዎችን ያስማማሉ። በዛ የተነሳ እንግዲህ አበል ሐከም ተባሉ ማለት ነው። ያ ስም ግን ነቢ ዓለይሂ ሰላቱ ወሰላም ሲሰሙ ይሄ ኢነላህ ሁወል ሐከም አሉት ማለት ነው። ወኢለይሂል ሑክም አሉት ማለት ነው። ስለዚህ አሁን በላይ በዚህ እንዳትጠራ አንተ አቢ ሹረይህ ነህ አሉት እና በጣም ወሳኝ የሆነ ትምህርት ነው። ስሞቻችን መፈተሽ አለብን ማለት ነው። ሌላኛው ደግሞ በኩንያ መጠራት እንችላለን። ኩንያ እንግዲህ በባህር ልጅ መጠራትም እንደሚቻል በባህር ልጅ በመጀመሪያ ልጅ እንግዲህ ታላቀኛው ማን ነው ብለው ጠየቁት። ሹረይህ ነው አሉት። በመጀመሪያው ልጅ ተሰየመ ማለት ነው። የመጀመሪያው ልጅ ሴትም ሆነ ወንድ በዛ ስም መሰየም እንችላለን ማለት ነው። አሁን የመጀመሪያ ልጅ አቡበከር ከሆነ እሙ አቡበከር ብባል ችግር የለም ማለት ነው። ጥሩ ነው ማለት ነው። እንግዲህ በመጀመሪያ ልጅ ስም መሰየም ማለት ነው። ይሄን ያስይዛል። ስለዚህ ዋናው እንግዲህ ስሞቻችን ማስተካከል ማየት አለብን ማለት ነው። ቤተሰቦቻችንንም መምከር አለብን። አብዛኞቻቸው አሁን ላይረዱ ይችላሉ። እነዛን ሰዎች ማስረዳት አለብን፣ ማሳወቅ አለብን። እኔ አሁን ራሱ በቃ ማስተካከለው ሰዎች አሉ ማለት ነው። ይሄንን ስም ምሳሌ አብዲ የሚባል ብዙ ከኛ አሁን ከኔ ቤተሰብ ራሱ አብዲ የሚባል ብዙ ነው ያለው። ስለዚህ አብዱራህማን መባል አለባቸው ማለት ነው እነዛ ሰዎች፣ ወይም ሌላ ስም መቀየር አለባቸው። ስለዚህ አብዱ መሐመድ፣ አብዲ ሁሴን፣ አብዲ ከሌ መባል የለብንም ማለት ነው። ወንድሞቻችንን ስማቸውን ማስተካከል አለብን። ስለዚህ ሌላም ደግሞ ከሴትም ሊኖር ይችላል ከወንድም ይኖራል። ብቻ ስያሜዎቻችን ልብ ማለት አለብን ማለት ነው። እና የዛሬው ትምህርት እዚህ ጨርሳለሁኝ። በጣም ወሳኝ የሆነ ትምህርት ነው። ሁላችንም በሰማነው የምንጠቀም አላህ ያድርገን። ስህተት ካለኝ እያረማችሁኝ። ባረከላሁ ፊኩም።